ህዝብ ማገልገል ወንጀል እንደሆነ እየተሰማኝ ነው ያለው። በእርግጥ ነገሮች እንደዚህ አይነት ነገሮች ሲነሱ ጥንቃቄ ሊፈልጉ ይችላሉ። ነገር ግን እውነታው ሊቀየር አይችልም። ለምሳሌ የመንግስት ሰራተኛ ስትሆን ህዝብ አገልጋይ ነው የምትሆነው፣ ህዝብ ነው የምታገለግለው። ህዝብ ስታገለግል ደግሞ ያው ብዙ ነገር ከማህበራዊ ህይወትህ ወደ ጎን ትተዋለህ። ለራስህ የምትለው ቢዝነስ ኦር ምናምን ላትጀምር ትችላለህ በቅንነትህ የእውነተኛ ከእውነት ለማገልገል ስትነሳ። ነገር ግን በተለይ በእኛ ሀገር ኮንቴክስት ስንመለከተው ህዝብ ላገልግል ብትል የምታገኘው ደሞዝ ስለማይበቃህ ግዴታ ራስህን ለማኖር የሆነ ስራ ለመስራት እንድትሄድ ትገደዳለህ። ለምሳሌ እስኪ ከደሞዛችን ልነሳና 35% ግብር ይከፈላል። ዘን እቃ ስትገዛ ደግሞ ቫት 15% እንከፍላለን። ስለዚህ ባይ ዲፎልት 50% ከደሞዝህ 50% ቀጥታ ይሄዳል ማለት ነው። ለአንተ ምንም አይጠቅምህም። ስለዚህ አንድ ሰው 10,000 ብር ቢቀጠር 5,000 ብር ነው የሚመጣው ማለት ነው። ቀጥታ ይሄዳል። አሁን 50%ቱ ሌሎች ወጪዎች ሲጨመሩ ደግሞ ከፍ ይላል። ወደ 55-60% ከፍ እያለ ይሄዳል። ያ ሰው ከተቀጠራት ደሞዝ 40 ወይም 45%ቷን ወስዶ ከድህነት ጋር እየተጋፋ ይኖራል ማለት ነው። ስለዚህ ህዝብ ማገልገል ወንጀል ነው ወይ እንድትሉ የሚያደርጋችሁ እዚህ ጋር ነው። ሰው ተቀጥሮ ሲኖር ቤተሰብ አይመሰርትም፣ ቤት አይሰራም፣ ልጅ አይወልድም፣ የራሱ የሆነ ማህበራዊ ህይወት አይኖረውም አይባልም። እነዚህ ነገሮች ሳይኖሩት ይኑር አይባልም። የራሱ የሆነ የራሱ የሆነ ቤተሰብ፣ የራሱ የሆነ ማህበራዊ ህይወት፣ የራሱ የሆነ የገቢ፣ የራሱ የሆነ የሚተማመንበት የገቢ ምንጭ ሊኖረው ይገባል። ግን አሁን እኛ ባለንበት በእኛ ሀገር ታክሱ ያስፈልጋል አያስፈልግም? ሊያስፈልግ ይችላል እንደ ሀገር ግብር የምንለው ማለት ነው። ታክሱ ደግሞ በስራ ቦታ ላይ ያስፈልጋል አያስፈልግም? ለሀገሪቱ ሊያስፈልጋት ይችላል። ነገር ግን ተቀጥሎ ለሚሰራው ምን ያክል ነው ጉዳቱ ብለን እናስብ እስኪ። ለምሳሌ ቢዝነስ ላይ የሚሰሩ ሰዎች ቫት የሚከፍሉትን ግብር ለአመት አካፍለው ጀስት መልሰው ዕቃ ጭማሪ ላይ መጫን ነው። ስለዚህ እኔ ታክስ 35% ከፍላለሁ። ዘን ያ የቢዝነስ ባለሙያ ወይም ደግሞ ያ ቢዝነስ የሚሰራ ሰው እቃውን ስገዛ የሆነ ነገር ሳደርግ 15% እንዲከፍል የሚያደርገኝ እኔ ነኝ። እሱ ሳይሆን የሚከፍለው እኔ ነው እንዲከፍል የሚያደርገኝ። ባይ ዲፎልት እኔ ነኝ 50% እየከፈልኩ ያለሁት ማለት ነው። ስለዚህ የመንግስት ሰራተኞች 50% ከደሞዛቸው እየከፈሉ በቀጥታም ሆነ በተዘዋዋሪ ሌላ ቢዝነስም እንዳይሰሩ በመንግስት ስራ ላይ እዛችሁ ታፍነው እየኖሩ የመንግስት ሰራተኛ መሆን ወንጀል ነው ወይ እንድትሉ ያደርጋችኋል። አሁን ላይ ሁሉም የራሱን ምርጫ ይምረጥ አይነት ይመስላል። ምናልባት ያው ምንድነው አንበሳው ዝሆን ጥሎ ቢበላ ቀበሯ ከዝሆኑ የተረፈችውን ጥብጣቢ ትበቃኛለች እያለች በምንም በሙስና በምንም የሚያገኙ አካላት የኛ መጎዳት ላይሰማቸው ይችላል። ነገር ግን እንደ መንግስት ሰራተኛ ስታዩት በተለይ ደግሞ እነዚህ የተሻሉ ከተማዎች የምንላቸው እንደ አዲስ አበባ የክልል ከተሞች ስትመለከቱት ደግሞ እጅግ በጣም ፔንፉል ነው የሚሆነው። እጅግ በጣም አይደለም ሰው ልጁን ሊያሳድግ አይደለም ሰው ቤት ሊሰራ አይደለም የራሴ አለኝ የሚለው ነገር ሊያጠራቅም ቀርቶ ጀስት ከእጅ ወደ አፍ እንኳን ለመኖር በጣም የምንቸገርበት ጊዜ ነው የምንኖረው። ታዲያ የመንግስት ሰራተኛ መሆን ህዝብ ማገልገል ወንጀል ነው? ስሙ መንግስት ሰራተኛ ይባል እንጂ እኮ ህዝብ ማገልገል ነው አላማው። ግን አንደኛው ህዝብ አገልጋይ አንደኛው ደግሞ